በትክክል ምክራችንን ከተቀበላችሁ የምንላችሁን ነገር ካደረጋችሁ እንዲሁም እናንተ በፈቀዳችሁ ልክ በጥሩ መንገድ ከተጓዛችሁ የተሻለ ውጤት እንደምታመጡ በሙሉ እርግጠኛ ነኝ። ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬም እንደተለመደው በኤግዚት ኤግዛም እና ሲኦሲ ላይ ያተኮሩ ጥያቄዎችን ይዘላችሁ መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሌሎቻችሁ ደግሞ ላይክ ኮመንታችሁን በደንብ ጻፉልን። ላይክ ባደረጋችሁ ቁጥር በብዙ ቦታ እንዲዳረስ ያደርጋል። ምክንያቱም ከእናንተ የሚቆርጥም ወይም የሚቀንሰው ነገር ስለሌለ ላይክ ማድረጋችሁን፣ ቪዲዮውን ስትጀምሩ ላይክ ደግሞ ብታደርጉ በጣም የተሻለ ነው። ደግሞም ከተመቻችሁም ደግማችሁም ደግሞ ላይክ ማድረግ ትችላላችሁ፣ ማለትም ያላደረጋችሁ ማለት ነው። ዛሬም እንግዲህ ሲኦሲ ወይም ኤግዚት ኤግዛም ነው። እንግዲህ ሲኦሲ ሴንተር ኦፍ ኮምፒተንሲ ወይም ሰርቲፊኬሽን የሚባል ነው፣ ወይም ደግሞ ላይሰንሰሪ ኤግዛም ይባላል። ኤግዚት ደግሞ አንድ ከዩኒቨርሲቲስ በምንወጣበት ሰዓት ወይም ደግሞ ትምህርታችን 4 ዓመት ወይ 5 ዓመት ከዛም በላይ ተምረን ከጨረስን በኋላ የመውጫ ፈተና ተብሎ የሚሰጥ በትምህርት ሚኒስቴር የሚዘጋጅ ነው። ሲኦሲ ደግሞ በጤና ሚኒስቴር የሚዘጋጅ ነው። የዛሬው ቪዲዮ በተለይ ለሲኦሲ ላይ ለምትፈተኑት ያተኩራል። ነገር ግን ኤግዚት ኤግዛምን በዛው ልክ ይመጣል። በተለይ ሲኦሲ የሚመጡት ሞር ፕራክቲካል የሆኑ ነገሮች ከዚህ ቀደም የሚመጡ ጥያቄዎችንም ስናይ ያለፉባቸውን መንገዶች ስናጠናም ወይም ሪሰርች ስናደርግ ሞር ፕራክቲካል የሆኑት ላይ ወይም ደግሞ እነዚህ ፒላር የሚባሉ የነርሲንግ ፒላር የሚባሉ ለምሳሌ ነርሲንግ ፕሮሰስን ቤዝ ያደረጉ ናቸው። እነዚህ 5ቱ የነርሲንግ ፕሮሰስ እነሱን ኮንሲደር ያደረጉ ናቸው ማለት ነው። ስለዚህ በእነሱ መልክ ጥያቄዎችን አዘጋጅተናል። ስለዚህ ለዛም ራሳችሁን ሬዲ አድርጉ። እያንዳንዳችሁን ጥያቄ እያየን እንሄዳለን። የመጀመሪያው ጥያቄ when the providing of the patient with history of hypertension አንድ ሃይፐርቴንሽን ፔሽንት ያለው ሰው ፕሮቫይድ እያደረጋችሁ ነው፣ ኬር እየሰጣችሁ ነው። that which the following action most important for the nurses አሁን ከነዚህ ምርጫዎች ውስጥ ለዚህ በሽተኛ ፕራዮሪታይዝ አድርጋችሁ የምትሰጡት አክሽን ምን አይነት ነው? A. Monitor the patient blood pressure regularly and encourage the patient avoid physical activity, limit food intake, and avoid discuss the patient lifestyle choice, which is important for this patient. እንግዲህ ከነዚህ ውስጥ የትኛው ነው? ስለዚህ ሃይፐርቴንሽን የሆነ በሽተኛ እናንተ ሆስፒታል ወይም እናንተ ሕክምና ተቋማት ላይ አድሚት ከሆነ የመጀመሪያ ሌሎች አሁን ለምሳሌ encourage the patient avoid physical activity ብዙም ማንዳቶሪ የማይሆንበት አለ። ነገር ግን በተለይ ሲኤችኤፍ ዴቨሎፕ ያደረጉ ሌላም ሰከንዳሪ ሃይፐርቴንሽን ሌላም ኬዞች ያለባቸው ከሆነ ፊዚካል ኤክሰርሳይዝ ሊሚት ይደረጋሉ። ቢካዝ ካርዲያክ አውትፑታቸው በሚጨምርበት ሰዓት በዛው ልክ that is የፕሪሎድ እና አፍተር ሎድ ኢንክሉዲንግ ኦፍ ኢላስቲሲቲ ኦፍ including that the ventricles affect ስለሚያደርጋቸው ብዙ ጊዜ ሪኮመንድ አይደረግም። ነገር ግን ለሁሉም ላይ ነው ይችላል። ሊሚት ፍሉድ ኢንቴክ ኮንጀክሽን ካለ ኦር አብዛኛውን ይሄ ትሮምቦሲስ ካለ ኦር ኢፍ ደግሞ ቬነስ ሪተርኑ ከቀነሰ ወይም ሃርት ፌለርን ተያይዞ የመጣ ከሆነ ፍሉድ ኢንቴክ እንዲያደርጉ ብዙም አይመከርም። አቮይድ ዲስከሲንግ ዘ ፔሽንት ላይፍ ይሄም አይሆንም መልስ። ስለዚህ መልሳችን የሚሆነው ምንድነው? ሞኒተር ዘ ፔሽንት ብለድ ፕሬሸር ሬጉላርሊ በበሽተኛችንን ብለድ ፕሬሸር ሞኒተር ማድረግ ነው ማለት ነው። ሌላው ሁለተኛው ጥያቄያችን የሚሆነው researchers in the research study አለ that was a key advantage of using of pie chart። እንግዲህ ስለ ቻርትም አንዳንድ ስራ እንብላችኋል። እንግዲህ ተከታታይ እንግዲህ በመሃል 2-3 ጥያቄዎችን አድ እያደረግን ከክሊኒካል ፕራክቲሱ ጋር ከኖርማል ከግራውንድ ሳይንሱ ጋር ከሪሰርች ኤንድ ኢንክሉዲንግ ሜቶድ ጋር እየይዘን እናመጣለን። ጥያቄዎችን በደንብ ተከታተሉ። ስለዚህ ሪሰርች ስተዲ that's a key advantage use of pie chart። ፓይ ቻርት የሚባለው ለሪሰርች ምን አድቫንቴጅ አለው? show the trend of the over times and compare the part of the whole and show relation between the variable and display frequency distribution እያንዳንዳቸው እንዴ ይሄ ትሬንድ ኦቨር ታይምስ ይሄም ብዙም ሪከመንድ አይደረግም። ፓይ ቻርት compare the part of the wholes and show relation between the variable as in that a part of the wholes ይቅርታ the show the relation between that variable እነዚህ እንደ ሂስቶግራም እና ባር ቻርት ናቸው። እነዚህ ሪኮመንድ የሚደረጉት እርግጥ ዲስፕሌይ ፍሪኩዌንሲ ዲስትሪቢዩሽንም ያሳያል ሂስቶግራም። ነገር ግን በዋናነት ለዚህ መልስ የሚሆነን ምንድነው? ኮምፔር the whole አሁን ለምሳሌ ፕራክቲስን ጉድ ፕራክቲስ እና ፑር ፕራክቲስ ፑር እንደዚህ ብለን የምንገልጽበት በብዛት ኮምፔር የምናደርገው እነዚህን ለመግለጽ በብዛት የምንጠቀምበት ፓይ ቻርት ነው፣ ሪሰርች ላይ ስንጠቀም ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው። ኮምፔር the part of the whole እንግዲህ ወይም ደግሞ
ጉድ ፕራክቲስ ፑር ፕራክቲስ ኦር ደግሞ ጉድ ኖሌጅ ኦር ፑር ኖሌጅ በተለይ ፕራክቲስን ሪኮመንድ ሲያደርጉን ሞር ሲኒየሮቻችንም እኛም በምናውቀው ደረጃ ኮምፔር ለማድረግ ሌሎቹ በፍጹም አይሆኑም ማለት አይደለም፣ ግን ፓይቻርት ኢዝ ኢምፖርታንት የተሻለ ነው ለአንድ ነገር ለማነጻጸር ይመቸናል ማለት ነው። ስለዚህ መልሳችን የሚሆነው አሁን ላይ ያልኩት ወይም ደግሞ ቢ ይሆናል ማለት ነው። ሶስተኛው ዘ ፕራይመሪ ፐርፐስ ኦፍ ዛት ዩዚንግ ቻርት ኢን ሪሰርች ምንድነው? ይሄ ቻርቶችን መጠቀም ምንድነው አድቫንቴጁ? ቻርት መጠቀማችን ይህንን ቻናል የምትከታተሉ ውድ ተከታታዮቻችን አንድ ነገራችሁ የሚገባው ነገር ቢኖር እዚህ ቪዲዮ ላይ ሁሉ ነገር አይመለስም። የሆነ ነገር አሁን ለምሳሌ አንዳንዶቻችሁ ይሄ በጣም ቀላል ሊሆንባችሁ ይችላል፣ ለሌሎቻችሁ ደግሞ በጣም ከበድ ሊላችሁ ይችላል። ሄዳችሁ ፈርዘር ኢንቨስቲጌት እንድታደርጉ ነው እንጂ እንደው የስክሪን ላይ የሚመጣ ሁሉ ትክክል እና 100% ፈተና ይመጣል ማለት አይደለም። እንዳትሸጉሩ። የትኛውም ቢሆን የትኛው ግን መረጃ በጣም አሪፍና ሰዎች ለማንበብ ይሄ ኢኒሼት ያደርጋል፣ ያነሳሳል። ሌክቸሮችን መከታተል ያስፈልጋል። አሁን የፈተና መደራረብ እናንተ ጋር ስላለ ነው እንጂ በደንብ ሌክቸሮችን እናዘጋጃለን። ሜዲካል ሰርጂካል ላይ በእያንዳንዱ ሲስተም እየገባን አናቶሚና ፊዚዮሎጂ ኦቨርቪው መስጠት ኦር ኢንክሉዲንግ ደግሞ ዲቴል ደግሞ ለሌሎች ተማሪዎችም ለእናንተ ደግሞ ለማንበብ እንዲሆናቸው ኢንክሉዲንግ ፋንዳሜንታል ሲዲሲ ጋይኒ ኤንድ ኦፕስ እነዚህ አሁን እናንተ አሁን ፈተናዎቹ እነዚህ አይነት ጥያቄዎችን ስታገኙ በደንብ እዛ ላይ ዲቴል መስራት ነው። ከዛ ሪሰርች ሜትሮሎጂን አሁን ሄዳችሁ በደንብ ዲቴል አሁን እናንተ ልክ ስናፕ እንዳር ነገር ፒክ አድርጋችሁ ይሄ ፈተና ይመጣል ማለት አይደለም። እንደዛ እንዳትሄዱ እንድታነቡና የበለጠ ደግሞ ለጥያቄዎቹ የቀረቡት ነው እንጂ እዚህ ጋር ቢ ስለሆነ ፈተናው ላይም ቢ ይመጣል ማለት አይደለም። እንደዛ እንዳትዘጋጁ። ይሄ ፋክቱን ነው ማወራቸው። የትኛውም ይሄ ሲኦሲ መጣ የተሰረቀ ምናምን የሚባል ነገር የተሰረቀ እንትን አይደለም እኮ ዝም ብሎ የሚመጣ በጣም ስማርት የሆኑ ሰዎች እኮ ናቸው ጥያቄዎቹን የሚያወጡት። ስለዚህ አምና የደገሙትን ዘንድሮ ግን ኮንሰፕቱ ግን አንድ ነው፣ ከዛ ውጭ አይወጣም ነው እና እናንተ ብልጥና መሆን ያለባችሁ በጣም አንደርስታንድ ፕራግማቲክ ነው መሆን ያለባችሁ እንጂ በቃ ናሮ የሆነ በአንድ ብሮድ ነው ሀሳባችሁን ሰፋ አድርጋችሁ ነገር ግን በዚህ ጥያቄ ወይ ይመጣል ነው ብላችሁ ማሰብ ያለባችሁ። መልካም ወደ ጥያቄው ነው። ዘ ፕራይመሪ ፐርፐስ ቻርቲንግ ኦፍ ሪሰርች ምንድነው? የቻርት ዋና ጥቅሙ ሜክ ዳት ሪፖርትስ ሎንገር። ይሄ ሴንቴንስ ነው። ኮንፊውዝ ሪደር በፍጹም አይሆንም። ሪፕለስ ስታቲስቲካል አናሊሲስ አይሆንም። የሚሆነው ምንድነው? ዲ መልሳችን ቪዥዋላይዝ ኤንድ ሲምፕሊ ኮምፕሌክስ ዳታ። በጣም ኮምፕሌክስ የሆነን ዳታ የዓመት የ2 ዓመት የ3 ዓመት የ1 ዓመት የ10 ዓመት እነዚህን ዳታ በአንድ ቻርት ስለዛ ነገር ኢዝሊ በሆነ ሲምፕል በሆነ መንገድ መግለጽ ነው። አሁን እናንተ አሁን ከዚህ ውስጥ እንግዲህ ወሄዳችሁ ስለ አድቫንቴጅ እና ዲስአድቫንቴጁ በደንብ ማንበብ ያስፈልጋል። ስለ ባይ ቻርት፣ ስለ ሂስቶግራም፣ ስለ ፓይ ቻርት፣ ስለ ላይን ግራፍ እነዛን አሁን ምርጫዎች ላይ የማዘጋጃቸው አሉ። እነሱንም ተከታተላችሁ። በጣም አሪፍ። አራተኛ which is the chart most suitable for showing distribution of a single variable። ስለዚህ that's suitable for distribution of single the variable ፓይ ቻርት ነው፣ ላይን ቻርት ነው፣ ሂስቶግራም ነው or scatter plot ነው which is for these questions። ስለዚህ which has most suitable ይሄ ምንድነው ያለ ሲንግል ቫሪያብል ምንድነው? ሲንግል የሆነ ቫሪያብል ነው። ስለዚህ ይሄ የሚሆነው ሲንግል ቫሪያብል ለመጠቀም የምንጠቀምበት በብዛት ሂስቶግራምን ነው ማለት ነው። ሲንግል ቫሪያብሎችን የምንጠቀምበት ፓይ ቻርት እንዳልኳችሁ ኮምፔር ለማድረግ ነው፣ ጉድ ኤንድ ፑር የሚለውን ነገር ለማየት። ላይን ቻርት ዋንስ ላይን ነው ብዙ ጊዜ ኮምፔር ለማድረግ አለ። ስካተር ፕሎት ደግሞ የሚያሳየው ምንድነው? ያላቸውን ሪሌሽንሺፕ ሁለት ቫሪያብሎች ያላቸውን ሪሌሽንሺፕ የምናያይዝበት ስካተር ፕሎት ይባላል ማለት ነው። Scatter plot is that's most used for the showing of change over the time compare the part of the whole display relation between the two variables። ስለዚህ መልሳችን ምንድነው የሚሆነው? ያው ከላይ የደገምኩ ስለሆነ ብዙ ማስፋት ያስፈልጋል። displaying of relation between two variables ሁለት ቫሪያብሎችን ለማገናኘት ወይም ደግሞ ሪሌሽንሺፓቸውን ለማሳየት የምንጠቀምበት የቻርት አይነት ምን ይባላል? ስካተር ፕሎት ይባላል። ስካተር ፕሎት ነጥብ ዶት አደረጋችሁ በኋላ እርስ በርሳችሁ ታያይዛላችሁ። ስለዚህ እሱን አይታችሁ ያንን ነገር ምን ዲስክራይብ ማድረግ ትችላላችሁ ወይም አናሊሲስ ማድረግ ትችላላችሁ። ይሄን ከዚህ አንፃር ነው የሆነው ብላችሁ። ስለዚህ መልሳችን የሚሆነው ምንድነው? ሲ ዲስፕሌይንግ ሪሌሽን ቢትዊን ቱ ቫሪያብልስ ሲ ይሆናል ማለት ነው።
What the common that mild side effect of newborn vaccination at newborn ጀምራችሁ እስከ 9ኛው ወይ እስከ 11ኛው መንዝ ድረስ ቫክሲን ይሰጣል። ለህፃናቶች ላይቭ የሆኑ ቫክሲኖች ይሰጣሉ። እነዚህ ቫክሲኖች አንታስ ፕሪቬንሽን ኦፍ ኢንፌክሽን ነው፣ በሽታን ለመከላከል ይሰጣል። ለምሳሌ ቢሲጂ ይሰጣል፣ ፔንታ ይሰጣል። ፔንታቫለንት በውስጣቸው አምስቱን የያዘ ኤንድ ፒሲቪ ይሰጣል። ሌሎችም ቫክሲኖች አሁን ሞር እያደጉ ነው የመጡት። ስለዚህ ይሄ ሞር ሳይድ ኢፌክት ማይልድ የሆነ ሳይድ ኢፌክት አላቸው። የትኛው ሊሆን ይችላል? ሃይ ፌቨር ይሄኛው ምንድነው? ሲቪር ሳይድ ኢፌክት ነው። ማይልድ ስዌሊንግ ኤንድ ሬድነስ ኦፍ ኢንጀክሽን ሳይት፣ ፐርማነንት መስል ፔን ኤንድ ሲቪር አለርጂክ ሪአክሽን። እነዚህ አሁን ያልናቸው በጣም ኮምፕሊኬትድ የሆኑ ወይም ደግሞ ሲቪር የሆኑ ኮምፕሊኬሽን ናቸው። መልሳችን ምንድነው የሚሆነው? ማይልድ ስዌሊንግ ኤንድ ሬድነስ ኦፍ ኢን ዘ ኢንጀክሽን ሳይት፣ የመቅላትና እዛ የተወጋበት አካባቢ ወይም የተሰጠበት ቦታ አካባቢ በተለይ ኢንጀክሽኖች ሚዝል ነው ይችላል፣ ቢሲጂ ሊሆን ይችላል። እነዚህ ኢንጀክሽን በሚሰጡበት ሰዓት እንደዚህ አይነት ማኒፌስቴሽኖች ሊታዩባቸው ወይም ደግሞ ሲምፕተሞች ሊታዩባቸው ይችላል። ስለዚህ መልሳችን የሚሆነው ቢ ዳት ማይልድ ስዌሊንግ ይሆናል ማለት ነው። which are give oral to that protect against of severe diarrhea ከሮታ ቫይረስ። በሮታ ቫይረስ ምክንያት የሚመጣን በሽታ ለመከላከል የምንሰጠው የቫክሲን አይነት የትኛው ነው? እርግጥ መልስ እዚሁ ላይ ተሰጥቶ ያለ አይደለ? ሮታ ቫክሲን ኤንድ ሄፓታይተስ ቢ፣ ቢሲጂ ኤንድ ቪቲ። ስለዚህ አሁን እያንዳንዳቸው ቢሲጂ ሄፓታይተስ ቢ ቫይረስ የሚሰጠው ዳት ፕሪቬንሽን ኦፍ ፎር ዳት ለማን ነው የምንሰጣቸው? ብዛት ለሄፓታይተስ ኤክስፖዝ እንዳይሆኑ ይሰጣል። ለጤና ባለሙያዎች ይሰጣል። ኦር ቫክሲኔት እንደ ቫክሲኔት ቢሲጂ ዳት ፕሪቬንት ኦፍ ዳት ቱበርኩሎሲስን ለመከላከል አትበርዝ ላይ ይሰጣል። ዲቪቲ ወይም ደግሞ እነዚህ ደግሞ በውስጣቸው ዲፕቴሪያ ቴታነስ የሚባሉት ቫክሲንን ኮመን ባንድ ላይ አድርጎ የያዘ ነው። ስለዚህ ለዚህኛው ግን የሚሆነው ምንድነው? መልሳችን ዳስ ይቅርታ፣ መልሳችን ኤ ነው፣ ግን ስንጽፍ ተሳስተን ነው። ሮታ ቫይረስ ይሆናል ማለት ነው መልሱ። with the primary purpose of that prenatal care ፕሪናታል ኬር ይሰራል ማን ሰው ከተስናት ካለች በኋላ። ስለዚህ ፕሪናታል ኬር ምንድነው ጥቅሙ? ፕሪናታል እናት ከመውለዷ በፊት የሚደረግላት ኬር ለምን ይጠቅማል? ወይም አንተናታል ኬር ማለት ማዘር ቤቢ ዴቨሎፕመንት ማዘርስ the health and prepare for the labor and delivery only to ensure the mother again much weight and as possible avoid medical intervention። ምንም ዳውት የለው። ወይ መልሳችን የሚሆነው ምንድነው? ኤ ላይ ያለው to the mother the baby development and mother health የእናትየዋና የህፃኑን እድገት ምን ማድረግ ነው? ሞኒተር ማድረግ ነው። እድገቱን ለምሳሌ እንደሄደች ዌይት ትለካለች፣ ሟክ ይሰራላታል፣ ዌይቷን ተለክቶ ቦዲ ማስ ኢንዴክስ ይሰራላታል። በአልትራሳውንድ የህፃኑን አቀማመጥ ይታያል ወይም ደግሞ ፖዚሽኑ ይታያል። ጀስቴሽናል ኤጁ ይታወቃል። ከዛ ባሻገር ደግሞ ኤክስፔክትድ ዴሊቨሪ ቀኗን ቪዚት ትደረጋል። ኦር አዘር የሆኑ ዲስኦርደሮች ካሉ እነሱንም ምን ይደረጋል? ተማይደረግ። ለምሳሌ ጀስቴሽናል ሃይፐርቴንሽን ዲኤም ሊኖርባት ይችላል። ከሌተርቱ ከእርግዝናው ጋር ተያይዞ የሚመጣ ሃይፐርቴንሽን አለ። ከእርግዝናው ጋር ተያይዞ የሚመጣ አኒሚያ ሊኖር ይችላል። ወይም ደግሞ አኒሚክ ልትሆን ትችላለች፣ ኦር ደግሞ ዲኤም ልትሆን ትችላለች። ስለዚህ እነሱን ሁሉ ምን ይደረጋሉ? እስክሪን ይደረጋሉ ወይም ሞኒተር ይደረጋሉ ማለት ነው። ለዚህ ፐርፐስ ይጠቅማታል። ስለዚህ የእናትየዋን የህፃኑን እድገትና የእናትየዋን ጤና ለመከታተል በዋናነት ጥቅም አለው ማለት ነው። 9ኛ which is a common complaint during pregnancy characterized by high blood pressure and protein in the urine። አሁን ምን አለ? ሃይስት የሆነ ኮምፕሊኬሽን አለ። መቼ? during pregnancy characterized high blood pressure and protein in the urine። ፕሮቲን ዩሪን አለ ወይም ደግሞ ፕሮቲን በዩሪን ውስጥ ያለ ምን ተገኝቷል? በዩሪን ውስጥ ፕሮቲን አለ። it's not recommended አይገኝም፣ ኮንሲደርም አይደረግም ፕሮቲን ውስጥ ዩሪን ውስጥ ፕሮቲን መኖር ግን ተገኝቷል። ሃይ ብለድ ፕሬሸርም እንደዛው አለ። ስለዚህ ይሄ የሚያሳየው ምንድን ነው? ኤ ጀስቴሽናል ዲያቤተስ፣ ቢ አኒሚያ፣ ሲ ፕሪክላምሺያ፣ ዲ ፕላሴንታ ፕሪቪያ። ስለዚህ ይሄኛው የሚሆን እንግዲህ ጀስቴሽናል ሃይፐርቴንሽን ይባላል። ያ ደግሞ ሌላ ስሙ ፕሪክላምሺያ ይባላል። ፕሪክላምሺያ ዛት ኢንዲኬት ኦፍ ዳት ኢንክሪዝ ኦፍ ብለድ ፕሬሸር ማለት ብለድ ፕሬሸራቸው ይጨምራል። ብለድ ፕሬሸራቸው ይጨምራል። ፕሮቲን ዩሪያ ካለ ምንድነው የምንለው? ይሄ ፕሪክላምሺያ ነው ማለት ነው። ስለዚህ የዚህ መልስ የሚሆነው ፕሪክላምሺያ ነው። ስለዚህ ያንዳንዳቸው ማለት ይችላል። እነዚህ ኮምፕሊኬሽኖች ሊገጥሙ ይችላሉ፣
ግን እኛ ምን አደረገ ኢንዲኬት አደረገን ብለድ ፕሬሸሩ ይጨምራል እንጂ ጀስቴሽናል ዲያቤቲስ ሊገጥማት ይችላል፣ ኦር አኒሚያ ሊገጥማት ይችላል። ሪሌትድ ቱ ብለድ ሎስ ልታደርግ ትችላለች። እናት ደም ልታጣት ወይም ደግሞ ደም ሊፈሳት ይችላል። ኤፒኤች ማለት ነው። ፕላሴንታ ፕሪቪያም ሊገጥማት ይችላል። ነገር ግን እኛ በዋናነት አሁን እየነገረን ያለነው ብለድ ፕሬሸሯ ስለጨመረ ፕሪክላምሻ። አሁን ይሄን እንግዲህ ሄዳችሁ ፕሪክላምሻ ምንድን ነው በደንብ እንግዲህ ፕሪክላምሻ ኢንዲኬተር ኦፍ ሃይፐርቴንሽን ነው። ለምን ይሆናል? ካርዲናል ሳይን ሲምፕተሞቹን ደግሞ ሄዳችሁ ሪፈር ማድረግ ትችላላችሁ ማለት ነው። በጣም አሪፍ ነው። ኢዝ ፎሎዊንግ ኮመን ፖስትፓርተም ኮምፕሊኬሽን። ፖስትፓርተም ኮምፕሊኬሽን የሆኑት ከሚከተሉት የትኛው ነው? ፕሪክላምሻ፣ ፖስትፓርተም ዲፕሬሽን ኤንድ አኒሚያ፣ ሃይፐርሜሲስ ግራቪዲየም ወይም ደግሞ ግራቪዲየም ነው የሚባለው። ሃይፐርሜሲስ ወይም ደግሞ ከእሷ ጋር ተያይዞ ከሁሉ በላይ አሁን በጣም ጥናቶች የሚያሳዩት ምንድነው? ፖስትፓርተም ዲፕሬሽን ኮመን ፖስትፓርተም ኮምፕሊኬሽን የምንለው በብዛት እያጋጠመ ያለው አሁን ባለን መረዳት ወይም ደግሞ አሁን ባለው ጥናት ፖስትፓርተም ዲፕሬሽን፣ አንዛይቲ፣ ዲፕሬሽን፣ ሙድ ዲስተርባንስ፣ ኢንሶሚኒያ በጣም እናቶች ይገጥማቸዋል። በጣም ኮመን ነው። እስከ ሲውሳይዳል አይዲሽን ሁሉ ራስን ማጥፋት እስከ መሞከር ድረስ። ስለዚህ እነዚህ በጣም ኮመን ናቸው። ስለዚህ መልሳችን የሚሆነው ምንድነው? ዳሲስ አንሰር ፖስትፓርተም ዲፕሬሽን ማለት ነው። ፖስትፓርተም ዲፕሬሽን በጣም ኮመን ነው። አሁን ላይ በተለይ ጥናቶች የሚያሳዩት ያንን ነው። እንዳልኳችሁ እንግዲህ ጥያቄዎች እንደዚህ እየሰራችሁ ራሳችሁን አፕዴት እያደረጋችሁ ራሳችሁን እያበቃችሁ የተሻለውን ነገር እየመረጣችሁ ወደ ተሻለው መንገድ መጓዝ ትችላላችሁ። አሁን ቴክኖሎጂ ሞር እየሰፋ ነው። በዛው ልክ በደንብ እያነበባችሁ እጃችሁ ላይ ያሉት አንዳውቶቹን በዛው ልክ መፍራት አያስፈልግም። ፈተና ለሰው ልጅ የመጣ ትልቅ የሆነ ጣጣ ሳይሆን ሰዎች ራሳቸውን በዛ ነገር መዝነው ወደ ተሻለው መንገድ መሄድ ነው። የተጣራ ባለሙያ አንዳንድ ጊዜ ሁሉም ከክፋት ማየት የለብንም። አንዳንድ ጊዜ ነገሮች ለበጎ ሊሆኑ ይችላሉ። ምናልባት በእናንተ ሙያ ውስጥ የተሻለ ባለሙያ ተፈልጎ ሊሆን ይችላል እና ሁሉን ወደ ኔጌቲቭ ከቀየር ነው ወደኛ ነው ኔጌቲቭ እየተሰራ ሁሉን ወደ ፖዚቲቭ ምንም ይምጣ ወደ እናንተ ሲመጣ እንደው ከእምነታችን የእያንዳንዳችን እምነታችን ሊለያይ ይችላል። ከእምነታችን እንኳን ስንነሳ የእምነት ወይም የእናንተም ወይም የኛም የእምነት አባቶች ከበጎ ነገር ነው ሲማሩ ምናየው አይደለም። መስራቾቻቸው ለምሳሌ በክርስትናው ዓለም ኢየሱስ ክርስቶስ እንኳን ክፉ እንኳን እያደረጉም የሚያደርጉትን አያውቁም እና ይቅር በላቸው ነው የሚለው። በእስልምናውም እንደዛው ሌላም የእምነት ተከታይ ያለ ሰው እንደዛ። ይሄ ማለት ምን መሰላችሁ? አሁን እምነት መስበክ አይደለም ዓላማው ወይም እምነት ማስተዋወቅ አይደለም ዓላማው። በዋናነት ማንም ሰው እንደው በኢትዮጵያ ውስጥ የሚኖር ወይም በኢትዮጵያ ጥላ ስር የሚኖር ከሆነ እምነት አለው ተብሎ ነው የሚታሰበው። 95% የሚሆነው አማንያን ነው የሚባለው ወይም ደግሞ እምነት አለው ተብሎ ይታሰባል። ጥናቶችም ያሳዩት እንደዛ ነው። ግን ይሄኛው ግርድፍ የሆነ መረጃ ነው። ሰው ምንድነው ለማለት የፈለኩት ሰው እምነት ካለው እነኛ ነገሮች ከዛ ከተማረ ፈተናም በቃ እኛን ለመበደል ሰዎችን ለመጣል ሰዎችን እንደዚህ ለማድረግ ሰዎችን ከህይወት ጎዳናቸው ለማስወጣት ተብሎ የመጣ ነው እያለን ሁልጊዜ በማሰብ ራሳችን ላይ ኔጌቲቭ የሆነውን ነገር መጥራት የለብንም። ወደኛ ነገር መምጣት ያለበት ፖዚቲቭ ነው። በቃ የምንችለውን አቅማችን የሚፈቅደውን እስቲ አሁን በደንብ ትምህርቱን ተከታተሉ፣ በስርዓት ትምህርቱን ተከታተሉ። በደንብ አድርጎ ማስታወሻ እየያዘ በደንብ አድርጎ ጥያቄዎችን እየሰራ በደንብ አድርጎ ሰፋ አድርጎ ያነበቡ ሰዎች ወድቀው ይወድቃሉ? ይሄን መልሱልኝ። ወድቀው ይወድቃሉ? አንድ ቀን ባይሳካ በሁለተኛው ይሳካል፣ በሁለተኛው ባይሳካ በሶስተኛው ይሳካል። ይሄ አብዛኛው እንደዛ። ማንም ሰው ደልቶት የተማረ የለም። ማንም ሰው በፈተና ውስጥ ሳያልፍ የመጣ የለም። ስለዚህ ሁልጊዜም ፈተናን እንደ ፍርሃት እንደ ትልቅ ጠላት አትቁጠሩት። በቃ እኔን ቻሌንጅ አድርጓል፣ እሱን አሸንፌ የተሻለ ነገር አመጣለሁ። አንድ ቀን ባይሳካልኝ በሁለተኛው ይሆናል። ግን ሁለተኛው የሚለውን ነገር በልባችሁ ብዙ ጊዜ ማጻፍ የለም። በመጀመሪያው የሚለውን ነገር መያዝ ነው። ካልሆነ ግን ፕላን ቢ ያለ ብሎ ማሰብ ነው። ስለዚህ በዛ ልክ ብታስቡ በጣም ጥሩ ነው ብዬ አስባለሁ። እባካችሁ ብዙ አትደናገጡ። ፈተና በሚመጣበት ሰዓት የምትይዙት የምትጨብጡት መጥፋት የለበትም። ምክንያቱም እናንተ በጣም ጥበብ የተሰጠን ሰዎች እኮ ነን። ሰው ለሰራው ፈተና ብዙ መጨነቅ አያስፈልግ። ይሄ ሲባል ግን ምንም አናደርግ ማለት አይደለም። በደንብ በጥንቃቄና በልበ ሰፊነት ብናደርገው የተሻለ ነው ብዬ አስባለሁ። ለዛሬ አበቃው። አመሰግናለሁ።